ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለ ዝርዝር ትምህርትን ያስተማረው። ነገሩ ምሳሌ፣ ነገሩ ወኪል፣ ነገሩ አንዳንዶች እንደሚሉት በኋላ መለስበታለሁ ስለ እምነት ያስተማረው ነው ብሎ የሚሞግቱ ከሆነ ለምን ስጋዬ ነው ብሎ አበላቸው? ለምን ደሜ ነው ብሎ አጠጣቸው? ይህ ስጋዬ ነው እንኩ ብሉ፣ ስጋዬ ነው ብሉ። ሐሙስ ማታ ለዓርብ ሲሰጣቸው ነው እንዲህ አላቸው። ምን ያላቸው? ለኃጢአት ይቅርታ የሚፈስ ደሜ ነው፣ ለኃጢአት ይቅርታ የሚቆረስ ስጋዬ ነው ያላቸው። ስለዚህ ሐሙስ ማታ የተቀበሉት የመቼውን ነው? የዓርቡ። ከዚያ በኋላ ባለው ዘመን ካላችሁ የቆሮንቶስ ምዕመናን ዘንድ ላሳያችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን ነው የሚለው። በቆሮንቶስ ምዕመናን መካከል የሚያቀርቡት ቁርባን፣ የሚባርኩት ጽዋ፣ የሚቆርሱት እንጀራ ከክርስቶስ ሥጋና ደም ጋር ህብረት ያለው ነው፣ አንድነት ያለው ነው። የቆሮንቶስ ምዕመናንና በቆሮንቶስ ቤተክርስቲያን የነበረችው ምስጢረ ቁርባን ከቀራንዮ ከክርስቶስ ሥጋና ደም ጋር ህብረት ያላት አንድነት ያላት ከነበረች አሁን ያለችው ቤተክርስቲያን ዓርብ ላይ ናት። ለዚህ እኮ ነው ሁሌ ዓርብ ላይ የምትሆነው ቤተክርስቲያን። ወደ ኋላ ዓርብ ላይ፣ ወደፊት ደግሞ የዘላለም ሕይወት ውስጥ ነው የምንገባው። የቅዳሴ ሰዓት ማለት እሱ ነው። ለዚህ እኮ ነው በመስቀል ላይ እንዳለ ወንበዴዎች እኛ ሆነን እባክህ አስበን በመንግስት በመጣ ጊዜ አስበን እያል ቅዳሴ ላይ ቆምጮ ለዓርብ ላይ ስለሆነ እኮ ነው ወገኖች። እውነተኛ ክርስትና እዚህ ውስጥ ነው ያለው። በእውነት ወገን ይሄንን ያው ተፈተፉታል፣ ሌሎቹ ትተውታል፣ አይሰሙትም። እንዲሁ መንጫጫት ላይ እውነተኛ የድነት መንገድን ምሳሌ ነው፣ ትዝታ ነው፣ ሜሞሪ ነው፣ ሪፕሬዘንት እንደዚህ ነው የሚያምኑት። እውነተኛ የክርስቶስ ሥጋ እውነተኛ የክርስቶስ ደም ላይ ሆኖ ኖሮ ቅዱስ ጳውሎስ ይህን ቃል ይናገር ነበር። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ምን አለበት? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ራሳችንን ብንመረምር ባልተፈረደብንም ነበር ይላል። ለራሱ ፍርድ ይበላል ይላል። ፍርድ ያለበት ማለት ነው። ፍርድ ያለበት ነገር መታሰቢያ ብቻ ቢሆን ነው፣ ትዝታ ብቻ ቢሆን ነው፣ ምሳሌ ብቻ ቢሆን ነው። እስራኤል ይቀደሱ የነበሩት በደም ነው። የኢየሱስ ክርስቶስን ሥጋ አንድ ጊዜ በማቅረብ ተቀድሰናል ይላል ዕብራውያን ምዕራፍ 10። ያ ደም ሲረጭ ለመቀደስ ከነበረ ይሄኛው ደምና ሥጋማ የማይቀድሰን ከሆነ ጥላው ከአካሉ በልጧል አልበለጠም? ምንኛ ቤዛዊ መስዋዕትነትን እኛ ይህን ትምህርት ክለው ነው እኛ ላይ የሚጮሁ። የኮርማዎችና የፍየሎች ደም ሥጋን ይቀድስ ከነበረ የክርስቶስ ደም መቀደስ አይችልም ማለት ምን ማለት ነው? ዝም ብለው እንደዚህ መጥቶ ሲጸልይ እንደዚህ አይደለም። የሚበላ ነው የሚጠጣ ነው ክርስቶስ የሰጣቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። በቸርነቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረብን ይህችን ጊዜ ይህችን ሰዓት ለምስጋና ለውዳሴ ሰጠን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት በአንድ ርዕሰ ጉዳይ ላይ እንድንማር አሰብኩ። ትምህርት እንዲሆን አሰብኩና አታውቁትም ብዬ ሳይሆን እንደው እንድናጸናው፣ እንድናስበው፣ እንድናሰላስለው በአንድ ነገር ላይ እንማራለን። በምስጢረ ቁርባን ትምህርታችን ቤተክርስቲያን የምታምነውን በተለይ ሁለት አብይ ነገሮች ላይ አተኩረን እንማራለን። እግዚአብሔር ከሁላችን ጋር ይሁን። የአባቶቻችን የሊቃውንት በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። ጌታችን
ለድህነታችን ወይም ለመዳናችን መሰረት የሆኑትን ነገሮች መጀመሪያ በቃል ትምህርት ከዚያም በተግባር ምስረታ ነው ያሳየን። በቃሉ ያስተምራል፣ ከዚያ ደግሞ በተግባር ይመሰርታል። ከነዚህ ምስጢራት አንዱ ለድህነታችን እግዚአብሔር የሰጠን ስጋውን ደሙን ቁርባኑን ነው። እሱን ነው ዛሬ ጥቂት ሐሳቦችን የምንማረው። በተለይ ጥያቄ የሚነሳባቸውን ሐሳቦች ነው አንስተን ለመመለስ የምንሞክረው። በቃል ትምህርት ጌታችን ይህን አስተምሯል። ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 60 ላይ በቃል ትምህርት ያስተማረው አለ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው ብሎ ነው ያስተማረው። ልብ በሉ፣ ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ በማለት ነው ያስተማረው። የተወደደ መድኃኒታችን ይህን ትምህርት ሲያስተምር ሥጋዬ ነው እንጂ ያለው ይሄ ሥጋዬን የሚወክል ነው ወይም የሥጋዬ ምሳሌ ነው አላለም። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ግልጽ ትምህርት ሲያስተምር ሥጋዬን የሚወክል ወይም የሥጋዬ ምሳሌ ነው፣ ሪፕሬዘንታቲቭ ነው አይደለም ያለው። ሥጋዬ ነው ያለው። ይሄን ለምን ማንሳት የሚያስፈልገን ይመስላችኋል? በተለይ አንዳንዶች ቤተክርስቲያንን እናድሳለን የሚሉ ፕሮቴስታንቶችም የጌታችንን ሥጋና ደም ወይም ቁርባንን ምሳሌ ነው፣ የጌታችን ሥጋ ወካይ ነው፣ ሪፕሬዘንት የሚያደርግ ነው እንጂ ራሱ ሥጋው ራሱ ደሙ አይደለም ብለው ነው አንዳንዴ መከራከሪያ ወደ ቤተ ክርስቲያን የሚሰነዝሩት። ግን የጌታችንን ግልጽ ቃል ተመልከቱ። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው ያለው። እውነተኛ። ይህ ሰው ሥጋውን ልንበላ እንዴት ይችላል ብለው ሲያንጎራጉሩ አይሁድ እንደውም ከፍ አደረገና እውነተኛ ሥጋ ሪል ፍሌሽ፣ ሪል ቦዲ፣ ሪል ብለድ፣ እውነተኛ ሥጋ እውነተኛ ደም ነው ያላቸው። ምሳሌም ወይም ወኪል ነው አላላቸው። የመጀመሪያው ነጥብ ይሄንን እንዴት ልንቀይረው እንችላለን? ምሳሌ ቢሆን ወይም ወኪል ቢሆን ምሳሌ ነው ወኪሌ ነው ብሎ ላለ ማለት ምን ያገደው ነበር ክርስቶስ? ምንም። እዩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌውን ከአማናዊው ጥላውን ከአካሉ ጋር ክርስቶስ እንዳስተማረን እናውቃለን። ለምን? ከፍ ብሎ አሁን ካነበብኩላችሁ ጥቅስ ከፍ ብሎ አባቶቻችሁ በምድረ በዳ መና በሉ ሞቱም ካለ በኋላ ከሰማይ የወረደ እንጀራ ግን እኔ ነኝ አለ። ምሳሌ የሚባለው ያመና ነው። አማናዊው እንጀራ ግን ሥጋዬ ነው ያላቸው። ለዚህ ነው ቤተክርስቲያን ምሳሌውን ከአማናዊው ጋር ጥላውን ከአካሉ ጋር እንጂ እንደገና ሌላ ምሳሌ የሚሆን ሥጋ አልሰጠንም። ሥጋዬ ያለው ለዛ ነው። ልብ በሉ፣ እኛ ኦርቶዶክሳውያን አሁን የሚሰዋው መስዋዕት አሁን የሚቀርበው ሥጋና ደም ለዋናው ምሳሌ የሆነውን አይደለም እንሰዋው። ዋናውን ሥጋ ዋናውን ደም ነው። ለዚህ ነው እውነተኛ። ይሄ ምንድን ነው? ሁሉ ጊዜ የምትሰሙት
አማናዊ የሚለውን ቃል ነው የሚያሳየው። ምሳሌ የሆነውን ሳይሆን ራሱን ነው እኛ የምንሰዋው። እግዚአብሔር ያሳያችሁ። በብዙ ህብርና ምሳሌ እስከ አዲስ ኪዳን ሲያሳየን ቆይቶ እንደገና ምሳሌ የሆነ ነገር ይሰጠናል ብላችሁ ታስባላችሁ? እንደገና ወደ ምሳሌ ይከተናል ብላችሁ ታስባላችሁ? ለዚህ ነው ጌታችን ይህ ሰው ስጋውን እንበላ ዘንድ እንዴት ሊሰጠን ይችላል ባሉ ጊዜ እኔ ያልኳችሁ እኮ ምሳሌ ነው ወይም ወኪል ነው ያላለው እኮ ለዚህ ነው። እንደውም ምን አለ? የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው እያለ በአጽንኦት ነገራቸው። እውነተኛ እንጂ ምሳሌ አይደለም ማለት። ይህንን ማን ሊክደው ይችላል ወገኖች? እስኪ አንዳንድ ነጥቦችን 4-5 ነጥቦችን እዚህ ጋር አሰላስለን እንለፍ። አንደኛ ምሳሌ ቢሆን ኖሮ እውነት ጌታችን ሥጋዬ ነው ደሜ ነው ብሎ ያስተማረው የዚህ የዮሐንስ ወንጌል ምዕራፍ 6 ትምህርት ምሳሌ ቢሆን ኖሮ የተወደደ መድኃኒታችን ኢየሱስ ክርስቶስ ተርጉሞ አስተምራቸውም ነበር። እዩ ግር ሲላቸው ለጠቅላላው አይሁድ ለሚከተሉት ባይነግር እንኳን ለሐዋርያት ምሳሌ መሆኑን ያስተምራቸው ነበር። ምን ያግዳል? ምሳሌ እንደሆነ ላለማስተማር ምን ይዘዋል? አንድ ሁለት ነገር ላስታውሳችሁ። እጅ ሳይታጠቡ ስለ መብላትና ስለ መርከስ በተከራከሩ ጊዜ ግልጽ ትምህርት እኮ ነው ያስተማራቸው። ሰውን የሚያረክሰው እጅ ሳይታጠቡ መብላት ሳይሆን ከአፍ የሚወጣ ንግግር መሆኑን ግልጽ አድርጎ አስተምሯቸዋል። አንደኛ ታስታውሱ ከሆነ ከፈሪሳውያን እርሾ ተጠበቁ ሲላቸው ከክህደታቸው እንጂ ከዚህ ከሚያቦካው እርሾ ያለ መሆኑን ግልጽ አድርጎ አስተምሯቸዋል ጌታችን። ታስታውሳላችሁ። ዳግመኛ ተወለዱ ሲል ኒቆዲሞስ ምን ብሎ ነው የጠየቀው? እንደገና ወደ እናቴ ማህፀን ገብቼ መወለድ አለብኝ አለ። አይደለም፣ ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት አታዩም እያለ ግልጽ ትምህርት ነው ያስተማረው። ይሄንንም እንደዚሁ ግራ ሲጋቡ እውነትም ምሳሌ ቢሆን እነሱ እንደሚሉት አንዳንዶቹ እንደሚሉት እውነትም ምሳሌ ቢሆን እኮ በቃ ተርጉሞ ያስተምር ነበር። አበቃ። ግን አሁን ተርጉሞ አይደለም ያስተማረው። ምን አለ? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለ ዝርዝር ትምህርትን ያስተማረው። ምሳሌ ቢሆን ኖሮ አንደኛ ክርስቶስ ሳይተረጎም ሳያስተምር አያልፍም ነበር። አንድ ሁለተኛ፣ እሺ ጌታችንስ ሳይተረጎም ጌታችንስ ተርጉሞ ያስተምር። የዚህ የዮሐንስ ወንጌል ምዕራፍ 6 ጸሐፊ ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ ደግሞ ብዥታ፣ ግርታ የሚፈጥሩ ጉዳዮችን ሳይተረጎም አልፎ አያውቅ። ምሳሌ ላሳያችሁ፣ ሁለት ምሳሌዎች ልስጣችሁ። ታስታውሱ ከሆነ ይህንን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ አለ ጌታችን። ታስታውሳላችሁ። የሶሎሞን 46 ዓመት የፈጀ የሶሎሞን ቤተ መቅደስ እንዴት አድርጎ ነው እሱ በሶስተኛው ቀን አነሳዋለሁ የሚለው ብለው ተንጫጩ። ቅዱስ ዮሐንስ ግን ተርጉሞ አለፈ። ምን ብሎ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር። ተረጎመ አልተረጎመም? ተረጎመ። ሲነጫነጩ ተረጎመ፣ ግራ ሲገባቸው ተረጎመላቸው። ሌላ ላንሳላችሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ እኔን ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። ግራ እንዳይገባቸው ምን ብሎ ተረጎመ? እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ አለ። ከፍ ከፍ ብዬ ሲል ግራ እንዳይገባቸው ምን ማለቱ ነው ብለው እንዳይጨነቁ እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ አለ። ሞቱ ከምድር ከፍ ያለች በመስቀል ላይ የምትፈጸም ሞት እንደሆነች ተረጎመላቸው። የተወደዳችሁ ኦርቶዶክሳውያን እውነት ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለው ትምህርት ምሳሌ ቢሆን ኖሮ ቅዱስ ዮሐንስ ወንጌላዊ ልክ በወንጌሉ እየተረጎመ እንዳሳየን ሳይተረጎም አያልፍም ነበር። ሁለተኛ፣ ሶስተኛ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ምሳሌ ወይም ወኪል ብቻ ቢሆን ሕዝቡ ይህን በመስማት ጨክነው ሊሄዱ በተነሱና የተከተሉት ሁሉ ባፈገፈጉ ጊዜ የተወደደ መድኃኒታችን ኢየሱስ ክርስቶስ ምሳሌ ወይም ወኪል የሆነ
ግራ የገባቸው ነገር ቢሆን እስኪ ሄዱ ይጨክን ነበር ወገኖች። ጌታችንን አስታውሱት። እንኳን አይደለም ስጋውንና ደሙን ቁጭ ብለው እንጀራ እንዲበሉ በመራራት ሄዳችሁ ምግብ ይዛችሁ ኑ ብሎ እስከ መጥራት ደርሶ ለስጋዊ ምግባቸው ይህን ያህል ያሰበላቸው ይህንን መንፈሳዊ ማዕድ ረግጠው ሲሄዱ እውነት ምሳሌ ቢሆን፣ እውነት ወኪል ቢሆን፣ እውነት የተናገረው እውነተኛ ትምህርት ባይሆን ኖሮ እንዴት ጨክኖ ሲሄዱ ዝም ይላቸው ነበር? በፍጹም በቃ ቢሄዱ ይሄዱ ማለት እኮ አይደለም። ግን ይህንን ካላመኑ አይሆንም ማለት እንዴት ይጨክንባቸው ነበር? ምሳሌ ሆነው ሳይነግራቸው ይሄዱ ነበር። ወኪል ሆነው ትምህርቱ ሌላ ነገር የሚያሳይ ሆነው እንዴት አድርጎ ብለው ያ ሁሉ ህዝብ ሄደው ጌታ ሆይ ካንተ ወደ ማን እንሄዳለን ሲለው እናንተ ደግሞ ልትሄዱ ትወዳላችሁ ብሎ ይናገር ነበር። ኧረ እኔ ያልኩት ምሳሌ ነው። ኧረ አትሂዱ እኔ ያልኩት ወኪሌን ነው። ኧረ ትርጓሜውን ሳትሰሙ አትሂዱ እያለ አቆያቸውም ነበር። ያ ሁሉ ህዝብ ሲሄድ እንዴት ዝም ይላል? ይህን ያህል ይጨክን ነበር ክርስቶስ። እውነተኛ ስለሆነ ነው። አራተኛ ነገሩ የትኛው ነገር? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል የሚለው ይሄ ዮሐንስ ወንጌል ምዕራፍ 6 የሆነው ትምህርት እውነትም ስለሚበላ ስጋ እውነትም ስለሚጠጣ ደም መሆኑን የምታውቁት ይልቁንም ምሳሌና ወኪል ወይም ስለ እምነት እነሱ እንደሚሉት ያስተማረው አለመሆኑን የምታውቁት በተግባር ሲመሰረተው ስታዩ ነው። የት? ማቴዎስ ወንጌል ምዕራፍ 26 አንብቡ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ዮሐንስ ወንጌል ምዕራፍ 26 ቁጥር 26። ለምን አቆረባቸው ታዲያ? ነገሩ ምሳሌ፣ ነገሩ ወኪል፣ ነገሩ አንዳንዶች እንደሚሉት በኋላ መለስበታለሁ ስለ እምነት ያስተማረው ነው ብሎ የሚሞግቱ ከሆነ ለምን ሥጋዬ ነው ብሎ አበላቸው? ለምን ደሜ ነው ብሎ አጠጣቸው? ያስተማረውን ትምህርት ለምን በተግባር አብልቶ አጠጥቶ አረጋገጠላቸው? የሚበላ የሚጠጣ ነው። ዝም ብሎ አንዳንዶች ደሙን ሸፍን አይደለም፣ የሚበላ ነው የሚጠጣ ነው። ለምን አበላቸው? ለምን አጠጣቸው? በተግባርስ ለምን አደረገ? ለምን መሰረተው? አራተኛ እየገባችሁ ነው? አምስተኛ የተወደደ መድኃኒታችን ኢየሱስ ክርስቶስ ይህንን የመጨረሻውን ራት ያደረገው እቺን ምድር ሊሰናበት ሲል ነው። በመጨረሻው ሐሙስ ራት ነው። እሴታ ሐሙስን ይሄን ያደረገው በመጨረሻዎቹ ቀናት ክርስቶስ በምሳሌ አልተናገረም። እየሰማችሁ ነው? በምሳሌ አልሰራም፣ በምሳሌ አልተናገረም። ማስረጃ ዮሐንስ ወንጌል ምዕራፍ 13 ቁጥር 29 ላይ ደቀ መዛሙርቱ እንዲህ አሉት፣ አሁን በምሳሌ አይደለም በግልጽ ትናገራለህ ያሉት። ክርስቶስ ሊሄድ ሲል ተርጉሞ አመስጥሮ የሚያስተምርበት ጊዜ አልነበረም። ግልጽ ነገር ለዚህ ነው አሁን በምሳሌ አይደለም በግልጽ ትናገራለህ ያሉት። ሲሰናበት እኮ በግልጽ እንጂ በምሳሌ አይደለም ያስተማረው። ይህ ስንብት ሰዓት ነው። የብሉይ ኪዳኑን ፋሲካ እየሻረ የሐዲስ ኪዳኑን ፋሲካ እየተካ ነው። የብሉይ ኪዳኑን መስዋዕት እያስወገደ የሐዲስ ኪዳኑን መስዋዕት እየሰራ ነው። ደም ሳይፈስ ስርየት ስለሌለ ያንን ደም የሚፈሰውን ነው የሰጣቸው። ለዚህ ነው የበሉት። ለዚህ ቆል ይህ ሥጋዬ ነው እንኩ ብሉ፣ ሥጋዬ ነው ብሉ። የምንበላው ሥጋው ነው፣ የሚበላው ስለ እምነት ነው ብሎ እንዴት አስተማረ? አምስተኛ በግልጽ ነው ያስተማረው። ይህን የዮሐንስ ወንጌል ምዕራፍ 6 እዚህ ጋር ላቆመውና ወገኖቼ በቤተ ክርስቲያን ሀብታት ወይም ምስጢራት ቤተ ክርስቲያን የሚባሉ አሉ። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ቀንዲል የሚባሉ ሰባቱ ምስጢራት ወይም ሀብታት የሚባሉ አሉ። እነዚህም በቤተ ክርስቲያን ትዕምርታት ወይም ትዕምርት ተብለው ሳይን ኦር ሲምቦል ይሏቸዋል ፈረንጆቹ። ትዕምርት ተብለው ይቀመጣሉ። በቤተ ክርስቲያን ምስጢራት
ምስጢራት የማይታየና የሚታየውን አንድ የሚያደርግ እውነታ አላቸው። ይሄ ማለት ምን ማለት መሰላችሁ? አማናዊነት አላቸው፣ ደግሞ የሚታይ ነገር አላቸው። ለምሳሌ ስንጠመቅ ውሃው ይታያል። ልጅነት ስናገኝ ደግሞ እውነታነት ያለው ልጅነት ነው የምናገኘው። የምስጢር ዋናው ጉዳይ በትዕምርትና ቅድም ባልኳችሁ ሳይን ወይም ሲምቦል የሚሉትና የሚታይ ትዕምርት ደግሞስ የማይታይ እውነት አላቸው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን እንመልከት። እንዲሁ ሲታይ ሰው ብቻ ይመስላል። በአይነ ሥጋ ሲታይ ሰው መስሎ ይታያል። በሃይማኖት በመንፈስ እኛ የምንረዳውስ በተዋህዶ አምላክ ወሰብ ፍጹም ሰው ፍጹም አምላክ ነው። ሲታይ ግን ለዚህ ነው ለአንዳንዱ ሲታይ ፍጡር ስለሚመስላቸው ፍጡር ነው እንዲያ ነው እንዲህ ነው የሚሉት። ልክ እንደዚሁ ምስጢራተ ቤተክርስቲያን የሚታይ ትዕምርት አላቸው፣ በውስጥ ደግሞ ያለ የማይታይ እውነት አላቸው። የቤተክርስቲያን ምስጢራት እነዚህ ትዕምርታት መባላቸው ወገኖቼ ቁርባንም በሉት ጥምቀትም በሉት እውነተኛነት ወይም አማናዊነት ስለሌላቸው ሳይሆን እንደውም በተቃራኒው ከዚህ በተቃራኒው እውነተኛ መሆን ስላላቸው ወይ አማናዊነትን እውነተኛነትን በውስጣቸው ስለያዙ ነው። ስለዚህ አንድ ጥሩና ግልጽ የሆነ ነገር ላንብብላችሁ። የእንግሊዘኛው ትዕምርት ወይም ሲምቦል የሚለው ቃል መሰረቱ የግሪክ ነው። ሲምቦላ ከሚለው የግሪክ ቃል የመጣው ይላሉ የቃሉ ትርጓሚዎች። ትርጉሙ ምን እንደሆነ ታውቃላችሁ? አንድ ማድረግ ማለት ነው፣ ወይም ወደ አንድ ማምጣት ማለት ነው። ይሄ ማለት ምን ማለት ነው? የሚታየውን ህብስት ፍጹም እውነተኛ ከሆነው ስጋው ጋር አንድ ማድረግ ማለት ነው። እውነተኛውን ከትዕምርት ጋር አንድ ማድረግ ማለት ነው። አንድነት ነው ያላቸው፣ አንድነት ነው ያላቸው። ለዚህ ነው አባቶቻችን ታላቁ ጸሎትና አስጠብቆት ወደ እግዚአብሔር ከተደረገ በኋላ ቃል በህብስቱና በጽዋው ላይ ይመጣል። እነርሱ ህብስቱና ወይኑ ማለት ነው የእግዚአብሔርን ቅዱስ ስጋና ክቡር ደም ይሆናል። ህብስት ይታያል። የሚታየው ምልክቱ ትዕምርቱ ምናየው እሱ ይታያል። እሱ ግን ብቻውን አይደለም። ምን ይዋሃደዋል? መለኮት የተዋሃደው ይሆናል። ስለዚህ የጌታችን ክቡር ስጋና ክቡር ደም ይሆናል። እንዲያውም አማናዊነትን አንድ ማድረግ ነው ሲምቦላ የሚለው ትዕምርት የሚለው ቃል የሚያመለክተው ወደ አንድ ማምጣትን ምንና ምንን ትዕምርትንና አማናዊነትን። ስለዚህ የበለጠ አማናዊነትን እውነተኛነትን የሚያረጋግጡ ቃላት ናቸው። ሁለተኛው ነጥብ ይሄ ነው። ሶስተኛው ነጥብ ይኸውላችሁ እኔና እናንተ አሁን የምንቀበለው ስጋና ደም የዕለተ ዓርቡ ስጋና ደም ነው። የመቼው አንዱ የዕለተ ዓርቡን ስጋና ደም ነው የምንቀበለው። አንዱ የዕለተ ዓርቡን ስጋና ደም የምንቀበል ከሆነ እግዚአብሔር ያሳያችሁ። አስታውሳላችሁ ሐሙስ ምሽት ላይ ይሄ ለሐዲስ ኪዳን የሚፈስ ለኃጢአት ስርየት የሚፈስ ምን ነው? ለኃጢአት ስርየት የፈሰሰው ደሙ የት ላይ ነው? መስቀል ላይ እውነት አሰብ፣ ዓርብ ላይ እውነት አሰብ። እሱ ደሜ ነው እያላቸው ያለው ቅድም ያነበብኩላችሁ ቃል ሐሙስ ማታ ለዓርብ ሲሰጣቸው ነው እንዲህ አላቸው። ምን ያላቸው? ለኃጢአት ይቅርታ የሚፈስ ደሜ ነው፣ ለኃጢአት ይቅርታ የሚቆረስ ስጋዬ ነው ያላቸው። ስለዚህ ሐሙስ ማታ የተቀበሉት የመቼውን ነው? የዓርቡን የተቀበሉት። ዓርብ በኋላ ተስባ ሐሙስ ላይ ናት። ለአዲስ ኪዳን የሚፈሰው ደሜ ነው አለ። ያ የሚፈሰው ደሙ ነው። ወይኑ ባርኮ ሲሰጣቸው ደም ያደረገ ደሜ ነው ያላቸው እሱና ይህንን እንዴት አድርገን ልንክድ እንችላለን? ደሜ ነው ያለው። ስለዚህ ይኸውላችሁ ሐሙስ ማታ የቆረቡት የዓርቡ ከሆነ ከዚያም በኋላ ሰውት አቅርቡት የሚለው የዕለተ ዓርቡ ነው። ታስታውሳላችሁ ሐዋርያትን ይህንን ለመታሰቢያዬ አድርጉት የሚለው ቃል ሰው የሚል ፖኤኒን የሚል የግሪክ ቃል ነው ያለው ይላሉ ሊቃውንቱ። ፖኤኒን የሚለው የግሪክ ቃል መስዋዕት ለማቅረብ መስዋዕት ለመሰዋት በእስራኤላውያን ዘንድ
ቀድሞ የሚጠቀሱ ቃላት ናቸው። ሰው ሲላቸው ምን ማለት ነው? መስዋዕት እየሰዋችሁ ለዘላለም ኑሩ ሲላቸው የቱን? የዕለተ ዓርቡን። ይህን እንደምን ማስረጃ ልስጣችሁ? ወደ ቆሮንቶስ ቤተክርስቲያን ልውሰዳችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 16 የሐሙሱ ዓርብ የዓርቡ ወደ ሐሙስ መጥቷል፣ አረጋግጠናል። ለኃጢአት ይቅርታ የሚፈስ ደሜ ነው እንኩ ጠጡ ነው ያላቸው። ዓርብ የሚፈሰው ደም ነው፣ አንድ ነው ከዛ ጋር። ከዚያ በኋላ ባለው ዘመን ካላችሁ የቆሮንቶስ ምዕመናን ዘንድ ላሳያችሁ። እንዲህ ይላል አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 16 አንደኛ ቆሮንቶስ መልእክት ምዕራፍ 10 ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? በሞቴ ስሙ በቆሮንቶስ ቤተክርስቲያን የሚፈጽሟል ሥርዓተ ቁርባን እንዲህ ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን ነው የሚለው። በቆሮንቶስ ምዕመናን መካከል የሚያቀርቡት ቁርባን፣ የሚባርኩት ጽዋ፣ የሚቆርሱት እንጀራ ከክርስቶስ ሥጋና ደም ጋር ህብረት ያለው ነው፣ አንድነት ያለው ነው። እየሰማችሁ ነው? ስለዚህ በቆሮንቶስ ምዕመናን ዘንድ ከክርስቶስ የዕለተ ዓርብ ሥጋና ደም ጋር ምን የሆነ ነው? አንድ የሆነ ነው፣ ህብረት ያለው ነው፣ አንድ ነው። የት ላይ ሄደዋል? ራሷ የዕለተ ዓርቡ መስዋዕት ጋር ሄደዋል። ይህን ሊቁ ዮሐንስ አፈወርቅ ያብራራበት መንገድ በደንብ ነገሩን ይገልጸዋል። በሞቴ ስሙ ቀስ ብዬ ላንብበው። ቀጥታ ከቅዱስ ዮሐንስ ማብራሪያ ነው ያመጣሁት። እንዲህ ይላል። ለመሆኑ ጳውሎስ ፈጠንኩባችሁ እንዴ? አልፈጠንኩም። እሺ፣ ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ለምንድን ነው? ቅዱስ ጳውሎስ ቆሮንቶስ መልእክት ላይ እኔ ደግሞ ከጌታ ተቀብያለሁ ደግሞ ለእናንተ ማሳልፌ ሰጥቻችኋለሁ ይላል። 11ኛው ምዕራፍ አሁን 10 ነው ያነበብኩላችሁ። 11ኛው ምዕራፍ ላይ ይሄን ይላል። ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ምንድን ነው? እርሱ በዚያ በታላቁ ጌታ ማዕድ ፊት አልነበረም። ቅዱስ ጳውሎስ ሐሙስ ዕለት ነበረ? በምሴተ ሐሙስ አልነበረም። እንደውም ዋና አሳዳጅ የነበረ እርሱ አይደለምን? ታዲያ እንዴት እኔ ከጌታ ተቀብያለሁ ሊለን ቻለ? አልነበረም። ታዲያ እንዴት ተቀብያለሁ ሊለን ቻለ ብሎ ያነሳል ቅዱስ ዮሐንስ አፈወርቅ። በረከቱ ትደረብን። ይጠይቅና ይመልሳል ራሱ ቅዱስ ዮሐንስ አፈወርቅ። ምን ይላል? እንደሚታወቀው አሁን ጳውሎስ የሚሰበሰብበትና ዳግመኛ ለቆሮንቶስ ምዕመናን የሰጠው ማዕድ ከመጀመሪያው የምሴተ ሐሙስ ማዕድ ጋር አንድ እንጂ የተለየ አይደለምና ነው። እየሰማችሁ ነው? ለዚህ እኮ ነው የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድነት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ለምን? የሐሙሱ ማዕድና አሁን ጳውሎስ የተቀመጠበት የቆሮንቶስ ማዕድ ስንት ማዕድ ነው? አንድ ማዕድ ነው። የተለየ አንድ እንጂ የተለየ አይደለምና አሁንም ልክ እንደያለው ከራሱ ከጌታችን ጋር በማዕዱ ፊት መቀመጥና መቁረብ ነው ብሎ ተረጉሞታል። ለዚህ እኮ ነው ከክርስቶስ ከእጆቹ ጋር ነው የምንቆርበው የሚሉት አባቶቻችን። አሁን ስንቆርብ ለምን? ዓርብ ላይ ዋም እንደሄደው የቆሮንቶስ ምዕመናንና በቆሮንቶስ ቤተክርስቲያን የነበረችው ምስጢረ ቁርባን ከቀራንዮ ከክርስቶስ ሥጋና ደም ጋር ህብረት ያላት አንድነት ያላት ከነበረች አሁን ያለችው ቤተክርስቲያን ዓርብ ላይ ናት። ለዚህ እኮ ነው ሁሌ ዓርብ ላይ የምትሆነው ቤተክርስቲያን። ወደ ኋላ ዓርብ ላይ፣ ወደፊት ደግሞ የዘላለም ሕይወት ውስጥ ነው የምንገባው። የቅዳሴ ሰዓት ማለት እሱ ነው። በጌታችን ማዕድ ፊት ወይም በቀራንዮ ቁስሎቹ ጎን ነው የምንሆነው እኮ የሚባለው እኮ ለዚህ ነው። ማዕዱ አንድ ነው፣ ገበታው አንድ ነው። እዛ ማዕድ ላይ ስለተቀመጠ ነው ከራሱ ከክርስቶስ ጋር ተቀምጧል። ወገኖች ቅዳሴ ላይ ስንቆም ከክርስቶስ ጋር ነው የምንቆመው፣ ከሱ ፊት ነው የምንቆመው። ለምን? ዓርብ ላይ ነና፣ ዓርብ ላይ ነና። እንደውም አንድ ሊቅ ምን ይላል? ቅድስተ ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁሉ ጊዜ እንሰዋለን። ስንት ጊዜ ተሰዋው? ቅድስተ ቅዱሳን በምትሆን መስቀል። መጽሐፍ ቅዱስ ነው የሚገልጸው። አንድ ጊዜ ወደ ቅድስ በገዛ ደሙ ገባ እንጂ ደም ይዞ ገባ እያሉ አንዳንዱ በራሱ ደም ሥጋውን ደሙን ሊያፈስ ወደ ቅድስ ወደ መስቀል አንድ ጊዜ ገባ እንጂ የሚለውን የዕብራውያንን መልእክትን የተረጎመው ሊቁ
መስቀል ክርስቶስ ያገለገለባት መቅደስ ናት። በኦርቶዶክሳውያን ቤተክርስቲያን አስተምሮ በቅዱስ መጽሐፍ ትርጓሜ ይሄንን የምትመለከቱት ዕብራውያን 9:24 ጀምሮ ነው። ስለኛ ይታይ ዘንድ ወደ እሷ ወደ ሰማይ ገባ ካለ በኋላ መስዋዕት ራሱ ስጋውንና ደሙን ይዞ ወደ ቅድስት ገባ የሚለው ሰማይ የሚለው መስቀልን እንደሚገልጽ ማረጋገጥ ከፈለጋችሁ ሁሉ ጊዜ ባነበው ይሻለኛል። ፈቅዳላችሁ እንትን እንዳልለው በደንብ እንዲገባ እንዳነበው ነው የሚሻለው። ብዙዎች ለማታለል የሚሞክሩት ቃል ስለሆነ በጣም ግልጽ ቃል የሚያስቀምጠው ቅዱስ ጳውሎስ እንዲህ ይላል። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ሊቀ ካህናት ማለት የወሩቱ ሊቀ ካህናት በየዓመቱ ለስርየት መስዋዕት ደም ይዞ ይገባል፣ የሕዝቡን ኃጢአት ያስተሰርያል። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ማን? ክርስቶስ። የኦሪቱ ሊቀ ካህናት በየዓመቱ ብዙ ጊዜ ማለት ነው የበግ ወይም የፍየል ወይም የላም ደም ይዞ ብዙ ጊዜ ይገባል። ወዴት? ወደ ቅድስት በሉታ። ቅድስት የሚለውን ቃል ይዩት። ወደ ቅድስት እርሱ ግን ይላል ስለ ክርስቶስ ሲናገር ራሱን ብዙ ጊዜ ሊያቀርብ አልገባም። ወዴት? ወደ ቅድስት። ምን ሊያደርግ አልገባም? ራሱን ስንት ጊዜ? ብዙ ጊዜ ሊያቀርብ አልገባም። ስንት ጊዜ ነው የገባው? አንድ ጊዜ የገባው የት ነው? ምን ሊያደርግ? ራሱን ሊያቀርብ። እውነት አስብ። ራሱን ሊያቀርብ ብዙ ጊዜ አልገባም። ራሱን ያቀረበው ክርስቶስ የት ላይ ነው? መስቀል ላይ ነው። ለዚህ እኮ ነው ቅዱስ ራሱን ብዙ ጊዜ ሊያቀርብ አልገባም። ምን ወጣኝ ልጮህባቸው። ራሱን ብዙ ጊዜ ሊያቀርብ እንዲህ ቢሆንስ እንዴት ቢሆን? እንዲህ ቢሆንስ እንዴት ቢሆን? ተከታተሉኝ እንጂ አስተያየት አድርጉልኝ እንጂ እንዴት ቢሆን ራሱን ብዙ ጊዜ ቢያቀርብ ኖሮ እንደማን? እንደ ኦሪቱ ሊቀ ካህናት ራሱን እንዲህ ቢሆንስ እንዴት ቢሆን? ይኸውላችሁ ከፍ ብዬ ላምበው ወደም ግልጽ እንዲሆንላችሁ ራሱን ብዙ ጊዜ ሊያቀርብ አልገባም። ወዴት? ወደ ቅድስት አልገባም። እንዲህ ቢሆንስ እንዴት ቢሆን? ራሱን ብዙ ጊዜ የሚያቀርብ ቢሆን አይደለ? እንዲህ ቢሆንስ ይላል። ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። ግልጽ ነው። የገባው መከራ ሊቀበል ማለት አንድ ጊዜ ሳይሆን ብዙ ጊዜ እንደ ኦሪቱ ሊቀ ካህናት ቢገባ ኖሮ ዓለም ከተፈጠረ ጀምሮ ምን ሊሆን ይገባው ነበር? ብዙ ጊዜ ሊሰቀል ሊሞት መከራ ሊቀበል ያስፈልገው ነበር። የት ላይ? ቅድስት ሚላቱ ነው። እና ሌላ ብዙ ትርጓሜ ያላቸው ምስኪኖች ናቸው። ግልጽ ነው መጽሐፍ ቅዱስ። ለዚህ ነው ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁሉ ጊዜ ስንት ጊዜ የተሰዋው? አንድ ጊዜ ሁሉ ጊዜ። ነገር ግን ዛሬ ነገን ለያውጣል ልዩ መስዋዕት አንሰዋም። ስንት ናት እንጂ? አንድ ናት እንሰዋት። ዛሬም አንድ ነው። በዕለተ ዓርብም አንድ ነው። በአራቱም ማዕዘን የሚሰዋው ስጋውና ደግሞ አንድ ነው። ዛሬ የምንሰዋት ያን ጊዜ የተሰዋች ናት። በቃ አንድ ናት። እውነተኛ ክርስትና እዚህ ውስጥ ነው ያለው። በእውነት ወገን ይሄንን ያው ተፈተፉታል። ሌሎቹ ትተውታል፣ አይሰሙትም። እንዲሁ መንጫጫት ላይ እውነተኛ የድነት መንገድን ክደው ለዚህ እኮ ነው ብዙ ሰው ቢሳሳተው። ዛሬ ነገም ለውጠን አንሰዋም። አንድ ናት። ዛሬም አንድ ነው። በዕለተ ዓርብም አንድ ነው። በአራቱ ማዕዘን የሚሰዋው ስጋው አንድ ነው። በቃ አንድ ነው። የኒቅያ ጉባኤ የወሰነው ውሳኔ ይሄ ነው። ላንብብላችሁ። በመሰዊያው ላይ ያለውን ህብስትና ጽዋ ተራ ህብስትና ወይን አድርገን አንረዳውም፣ አናየውም። ይልቁንም በሕዋሳቶቻችን ከምናየው ከፍ አድርገን በእምነት እንረዳዋለን እንጂ ይኸውም የዓለምን ኃጢአት ያስወገደ የእግዚአብሔር በግ እንደቆመ እናያለን። ካሁንም እየሰዋው መሆኑን እንገነዘባለን። በዚህም የምንሳተፈው ያው ስጋ ነው፣ ያው ደም ነው። የመቼው? ለዚህ እኮ ነው ከክርስቶስ ስጋና ደም ጋር ህብረት ያለን አንድነት ያለን አይደለም። ሌላ ቦታስ ምሳሌ ነው፣ ትዝታ ነው፣ ሜሞሪ ነው።
ሪፕሬዘንት እንደዚህ ነው የሚሉት የሚያምኑት ውሸት ነው። መጽሐፍ ቅዱስ እንደውም በቅርብ ፕሮቴስታንቶችም ተሐድሶችም ምን እንደሚሉ የምርን ነገር እምነት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ብሉ ደሜን ጠጡ እያለ ያስተማረው ስለ እምነት ነው እንጂ ስለ ስጋ አይደለም፣ ስለ ደሙ አይደለም ብለው ነው የሚሞገቱት። የሚጽፉትም የሚናገሩትም የሚያምኑት ይሄንን ነው። እስኪ እንፈትሸው። እውነት ስለ እምነት ነው? እስኪ ጥያቄ ልጠይቃችሁ መጀመሪያ ዮሐንስ ወንጌል ምዕራፍ 6 ላይ ስለ እምነት አስተምሮ ከሆነ እውነትም ስለ ስጋውና ደሙ ያስተማረው እመኑ ያለ ስለ እምነት እያስተማረ ከሆነ ሐዋርያቱን ለምን አቆረባቸው? እየሰማችሁ ለምን አቆረባቸው? አላመንም ነበር ማለት ነው። እየሰማችሁ እንደገና ያቆረባቸው ከሆነ እንደገና አመኑ እያላቸው ማለት ነው። ውሸት ነው። የመጀመሪያ ያመኑትስ እምነት በቂ አልነበረም ማለት ነው። አይደለም፣ ስለ እምነት አይደለም። ለዚህ ነው ስጋው እውነተኛ መብል ደሙ እውነተኛ መጠጥ ነው ካላቸው በኋላ ያቆረባቸው የሰጣቸው። እሺ ሐዋርያትን ስተው በቆሮንቶስ የነበሩት አማናያንስ አልነበሩ? ለምን ቆረቡ? አላመኑ? አምነዋል። ታዲያ ለምን ቆረቡ? እንደገና እያሳመናቸው ነው ማለት ነው። ድጋሚ ነው እያለ ነበረና ሶስተኛ ነጥብ እዚህ የቆሮንቶስ ምዕመናን ላይ ቅዱስ ጳውሎስ የወቀሳቸው ወቀሳ አለ። ስነ ምግባርን አጥተው ነዳያንን ሳያስቡ ትንሽ ስነ ምግባር ወጣ ብለው መስዋዕተ ቁርባንን ይፈጽሙ ነበር። እየሰማችሁ ነው። እዛ ቅዱስ ጳውሎስ ይህንን መልእክት ጽፍላችሁ የማመሰግናችሁ አይደለም አለና አንድ ተግሳጽ ቃል ጻፈላቸው። ላንብብላችሁ። ሳይገባው እርግጠኛ ነኝ ይህን ቃል ብዙ ጊዜ ሰምታችሁታል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 26 ሳይገባው ይህን እንጀራ የበላ ከጽዋውም የጠጣ የጌታ ሥጋና ደም ዕዳ አለበት አላቸው። ወገኖቼ እውነትም ሥጋውና ደሙ ስለ እምነት የተሰጠ ትምህርት ቢሆን ኖሮ ሳይገባው ያመነ የእምነት ዕዳ አለበት እያላቸው ነው። እንዴት ሊሆን ይችላል? ደግሞ ስለማመን የሚገባው የማይገባው የሚባል አመን ያለነ አንተ ትገባለህ አንተ አትገባል የሚል ነገር አለነ? እንግዲህ በምሴተ ሐሙስ አየን። ከዚያ በቆሮንቶስ ቤተክርስቲያን አየን። ከዚያ በምድር ባለችው ቤተክርስቲያን በሊቃውንቱ ትርጓሜ አየን። እውነተኛ ሥጋ እውነተኛ ደም አማናዊ ሥጋ አማናዊ ደም ነው። ይሄ ለዚህ ነው ሥጋዬ ደሜ ብሉ ጠጡ ካለ በኋላ እውነተኛ ብሎ ያስቀምጠው። ይህንን ማን ሊቀይረው ይችላል? ማንም። ሉተር እንኳን ሳይቀር ጽሑፉን ሊያነቡት ሊመረምሩት ይችላሉ። ክርስቶስ እውነተኛ ካለ እኔ ይህንን እንዴት ልክድ እችላለሁ ብሎ ነው ያተተው። አይቻልም። ሁለተኛውና ጥቂት መፈተሽ ያለብን ደግሞ አንድ እግዚአብሔር ቃል ያወጡና የሚሳሳቱ ስህተት ነው። ምን የሚል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቅድም ያልኳችሁን ጥቅስ ታነቡት ምን ይላል? ይህንን ለመታሰቢያዬ አድርጉት አለ ይላል። ይህን ለመታሰቢያዬ አድርጉት ብሏል ጌታችን ብሎ ለቆሮንቶስ ምዕመናን ቅዱስ ጳውሎስ ለመታሰቢያዬ አድርጉት የሚለውን ምዝዝ አድርገው ወሰዱና መታሰቢያ ነው ሥጋውና ደሙ አሉ። እስኪ ጠይቃችሁ ለመታሰቢያዬ አድርጉት ማለትና መታሰቢያዬ ነው ማለት አንድ ነው? በሞቴ አንድ ነው? ይሄንን እንዳለ እኮ ነው ብዙ ስህተት የፈጠረው። እሱም አይደለም። ይሄ ምን ማለት ነው? ይሄንን ባደረጋችሁ ጊዜ ታስታውሳላችሁ? ምንድን ነው ያላቸው? በበላችሁና በጠጣችሁ ይህ እንጀራ በበላችሁ ጊዜ ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ሞቱን ታስባላችሁ፣ ሕማሙን ታስባላችሁ። ሕማሜን፣ መከራዬን፣ ሞቴ የምታስቡበት አድርጉት ነው እንጂ ያለው ያኛው እውነተኛ ሥጋና ደም አይደለም መታሰቢያ ነው እያለ ሁለቱ በጣም ነው የሚለያዩ። ግልጽ ነው። እንጨምር። ይህንን በደንብ የሚገልጽልን መታሰቢያ የሚለውን ቃል በደንብ የሚያብራሩት የቋንቋው ሊቃውንት በደንብ ሲያብራሩት መታሰቢያ የሚለውን አናምኔሲስ ነው የሚለው፣ ግሪኩ አናምኔሲስ ነው የሚለው ብለው ይነሳሉ። ይህን ልጠቀምበት ለእኛ ሳይሆን ለአንዳንዶች እኛ አማኞች አናምኔሲስ የሚለው ቃል ምንድን ነው የሚለውን ሲያብራሩ እንዲህ ይላሉ። በኃላፊ ጊዜ የተሰጠ በመቼ ጊዜ የተሰጠ መታሰቢያ የሚለው ስም በኃላፊ ጊዜ የተሰጠ ግን ሕያውነትን
ከእውነተኛነት ጋር አዋህዶ በተግባርም ለሚቀጥል የሚጠቀስ ጥቅስ ነው። ማን ነው? ቃል ነው ይላሉ። ሰምታችሁ ይላል። በኃላፊ ጊዜ ተሰጥቷል። ግንስ እውነተኛነት ከምንነት ጋር? ከሕያውነት ጋር። እየሰማችሁ ነው። ሕያው ነው። ትዝታ አይደለም፣ ታሪክ አይደለም፣ መታሰቢያ ብቻ አይደለም። ወጣቻ እንዳንድ ዝክር የምንፈጽመው አይደለም። ሕያው ነው። በዚህ እኮ ነው ዕለተ ዓርብ ሕያው ናት። ሕያው ናት። እሷ ሁሉ ጊዜ ዓርብ ናት። ሕያውነትን ከምን ጋር? ከእውነተኛነት ጋር አዋህዳነት ትይዝናል። ደግሞስ በተግባርም የምትቀጥል ናት። እየሰማችሁ ነው። አንድ ጊዜ ተፈጽማ አበቃች የምትባል አይደለችም። በተግባርም ይሄ ምንድን ነው? መታሰቢያ የሚለው አናምኔሲስ የሚለው ቃል ዝም ብሎ አይደለም የተነገረው በወንጌል። ቅድም 3 ቃላት ነግሬያችኋለሁ። ሲምቦላ የሚለው ትምህርታችን ከእውነተኛነት ጋር ያዋሃደ ቃል ነው እንጂ ዝም ብሎ ምሳሌ ብቻ አይደለም። ዝም ብሎ ምልክት ብቻ አይደለም። ሁለተኛ ቃል ጠቅሼላችኋለሁ። ይህን ለመታሰቢያ አድርጉት የሚለው ሰውት የሚል ቃል ፖኤሚን ነው። ይሄ በጥንት ካህናት ነው። በኦሪት ሊቃነ ካህናትና ካህናት ሁሉ ጊዜ መስዋዕት ማቅረብን የሚያዝቃል ነው። ሰውት የሚለው አቅርቡት ነው የሚለው። ሰውት መስዋዕት እየሰው የሚኖሩ ካህናት እንደሆኑ ነው የሚያረጋግጠው ይሄ ቃል። ሶስተኛው አናምኔሲስ የሚለው ነው በዚህ ክፍለ ትምህርት መተርጎም ያለበት። ምን የሚለው እሱ? እውነተኛነትን ከአማናዊነትን ከሕያውነት ጋር ያዋሃደ በኃላፊ ጊዜ የተሰጠ ቢሆንም በተግባር ግን ለሚቀጥል ነገር ነው ሲተረጉሙት ይላል። አናምኔሲስ ትንሽ ፈረንጅኛው ልጠቀም፣ በአማርኛው ስላልኩት ችግር የለም አይደል? ምናልባት ፈረንጅኛ ሲነገር ትንሽ ደስ ካላችሁ እናንተን አይደለም። ዳዝ ኖት ሜርሊ ሪሜምብራንስ። እየሰማችሁ ነው። ተራ ማስታወሻነት ብቻ አይደለም። ተራ መታሰቢያነት ብቻ አይደለም። ዳዝ ኖት ሜርሊ ሪሜምብራንስ ኦር ኤ ሜሞሪያል ኦፍ ኤ ቲንግ። የሆነ ነገር ማሰቢያና መታሰቢያ ብቻ አይደለም። ሪጋርድድ አዝ ቢንግ አብሰንት፣ የሌለ ነገር አሁን የሌለ ግን ደግሞ ለመታሰቢያነትና ለተራ ማስታወሻነት የተቀመጠ ነገር አይደለም። አናምኔሲስ but it means a recalling or represent in an active sense። ሕያው ነው፣ አክቲቭ ነው። እየሰማችሁት ነው። አብሰንት አሁን የሌለ ሕያውነት የሌለ አይደለም። ምን አክቲቭ ሴንስ እሱ ነው። ምን የሚባለው? ሕያውነትን ከእውነተኛነት ጋር ያዋሃደ አሁን ደግሞ በተግባር የሚቀጥል ሕያው የሆነ አክቲቭ የሆነ ቅድም ያነበብናትን አሁን የምንሰዋት መስዋዕት አንድ ናት። ከመቼ ጋር? ከዕለተ ዓርብ ጋር። በአራቱ ማዕዘን የሚሰዋው አንድ ነው። ከመቼ ጋር? ከዛ ጋር ነው። ሕያው ናት። ሁለተኛ ይሄን ትርጓሜውን የቃሉን መታሰቢያ የሚለው ሁለተኛው ግን በጣም ቁም ነገሩ ግን ሁለተኛው አንድ ነገር በእውነት በተግባር እያደረግነው በህሊና ደግሞ ልናስበው እንችላለን አንችልም? ሐሳቤ ገብቷችኋል? በተግባር እያደረግነው በህሊና ግን ልናስበው መታሰቢያ ልናደርገው እንችላለን አንችልም? ይኸውላችሁ የኔን ስጋ ስትበሉ የኔን ደም ስትጠጡ ሞቴን ትናገራላችሁ ያለው የሚናገር ቃል የሚኖረው የሚያስብ ህሊና ሲኖር ነው። እናስባለን፣ ደግሞስ በተግባር እንፈጽማለን አይደል እንዴ? የኛ መጽሐፍ እኮ እስመ ቁርባን ሙቱ ተስካረ ሙቱ ለክርስቶስ፣ የክርስቶስ የሞቱ መታሰቢያ ነው። ቁርባን ሲል መታሰቢያ ብቻ ነው ማለት አይደለም። ኢናክቲቭ ሲል ሕያውም ነው። ደግሞ በተግባር እንፈጽመዋለን። ሕማሙን፣ መከራውን፣ ስቃዩን፣ ዕለተ ዓርብን ደግሞ ምን እናደርጋለን? እናስባለን። እሱ ነው ለመታሰቢያ የሚለው እንጂስ ለመታሰቢያ አድርጉት። ረቡዕ፣ ዓርብ፣ የስቅለት ሰሞን ሕማማት ቤተክርስቲያን እያሰበችው ትኖራለች። ሕማሙ ለዚህ እኮ ነው በመስቀል ላይ እንዳለ ወንበዴዎች እኛ ሆነን እባክህ አስበን በመንግስት በመጣ ጊዜ አስበን እያል ቅዳሴ ላይ እኮ የምንጮኸው ዕለተ ዓርብ ላይ ስለሆነ እኮ ነው ወገኖች። በእውነት በተግባር እያደረግነው በህሊና ግን የምናስባቸው ነገሮች በመጽሐፍ ቅዱስ ላይ አሉ። ለመታሰቢያ መደረጉ በሞቴ አስቡት መባሉ አማናዊነቱን ወይም እውነተኛነቱን ያጠፋል። እየሰማችሁ ነው። ቅድም ያልኳችሁ እና ምሳሌ ሪፕሬዘንታቲቭ አይደለም አልኳችሁ። አሁንስ መታሰቢያ የሚል ቃል መታሰቢያ ነው የሚባለው ሚሞሪ ነው የሚባለው ነገር ነው። እሱን ነው ደግሞ እያጠፋን ያለ ነው። ምን ማለት ነው? ጥቂት ማስታወሻ ልስጣችሁ። በኦሪቷ መቅደስ ትቀመጥ የነበረች መና፣ ለእስራኤል የወረደላቸው መና ደግሞ የአሮን በት ለመታሰቢያነት በቱም ራሱ መናም ራሱ ተቀምጠው ነበር ወገኖቼ።
ግንስ እውነተኛ ናቸው። እየሰማችሁ ነው። በትር ራሱ መናውስ ራሱ ግን ለምን ተቀምጠዋል? ያስቡታል። ግን ደግሞ ምንድነው? እውነተኛ በትርና እውነተኛ ምንድነው? መና ነው። ማሰሪያም ነው፣ በተግባርም የተቀመጠ ነው። ሁለተኛ እስራኤላውያን የፋሲካን በዓል አከባበር በተመለከተ ቀኑን በመታሰቢያነት እንዲያስቡት የፋሲካውን በግ ደግሞ በተግባር አርደው አወራርደው እንዲኖሩት ትእዛዝ በተግባር ይፈጽሙታል። ደግሞስ የፋሲካውን በዓል ምን ይሉታል? ያስቡታል። ለዚህ ነው ጌታችን እናስበዋለን፣ በሕያውነት ደግሞ አብረነው እንዋሃዳለን። ይሄን ነው መታሰቢያ እንጂ መታሰቢያ ብቻ የሚያደርግ አይደለም ትምህርቱ ጌታችን አይደለም። መታሰቢያ ብቻ ቢሆን ኖሮ ጥቂት ነገሮችን ተናግሬ ላብቃ። ሰፊ ነው ትምህርቱ። ጥቂት ነገር ብቻ ተናግሬ መታሰቢያ ብቻ ቢሆን በሞቴ ስሙኝ፣ አንድ የሆነ መታሰቢያ ብቻ ቢሆን፣ ሕያውነት የሌለው መታሰቢያ ብቻ ቢሆን፣ እውነተኛነት የሌለው መታሰቢያ ብቻ ቢሆን፣ እውነተኛ የክርስቶስ ሥጋ እውነተኛ የክርስቶስ ደም ባይሆን ኖሮ ቅዱስ ጳውሎስ ይህን ቃል ይናገር ነበር። ስሙኝ፣ የቆሮንቶስ መልእክት ምዕራፍ 11 ቁጥር 27 እስከ 30 ስለዚህ ይላል። ቅድም ያነበብኩላችሁ ደግሜ ላንብበው። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ምን አለበት? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ሶስት ቃላት። የጌታ ሥጋና ደም ምን አለበት? ዕዳ አለበት። ወገኖቼ መታሰቢያ የሆነ ነገር ቢበሉት ሕይወት የሚሆን ነገር ባይበሉት ደግሞ ሞት ቢያመጣ ነገር መሆኑን አይገልጥምን? መታሰቢያ የሆነ ነገር ቢቀበሉት ሕይወት ባይቀበሉትስ ደግሞ ዕዳ ፍዳ ይሆናል? አይሆንም እኮ። ለምንድን ነው የጌታ ሥጋ ዕዳ አለበት የተባለው? ቅጣት አለበታ፣ ሞት አለበታ። እንደው ምን ይላል ቅዱስ ጳውሎስ መሰላችሁ? ከእናንተ መካከል ሳይገባቸው ይህን ስለተቀበሉ ይላል አንዳንዶቹ አያሌዎች አንቀላፍተዋል፣ ሞተዋል፣ አንዳንዶች ታመዋል፣ ተቀስፈዋል ይላል። ለምን ሆነ? መታሰቢያ ብቻ ቢሆን ነው፣ ምሳሌ ቢሆን ነው። በምሳሌ ነው እንደዚህ የሚሆኑት። ራሳችንን ብንመረምር ባልተፈረደብንም ነበር ይላል። ለራሱ ፍርድ ይበላል ይላል። ፍርድ ያለበት ማለት ነው። ፍርድ ያለበት ነገር መታሰቢያ ብቻ ቢሆን ነው፣ ትዝታ ብቻ ቢሆን ነው፣ ምሳሌ ብቻ ቢሆን ነው። ውሸት ነው በፍጹም። ራሳችንን ብንመረምር ንስሐ ባንገባ ተጠንቅቀን ስላልቆረብን ተፈረደባቸው እያልኩ ነው። ፍርድ ለምን አመጣ? የሞት ቅጣት ለምን አመጣ ካላችሁ መታሰቢያ ብቻ ስላልሆነ ምንም ያመጣሉ ሕይወት ያመጣ ስለሆነ ነው። ሁለተኛ መታሰቢያ ብቻ ቢሆን ሌላ ሁለተኛ የምናስበው ዕብራውያን 10:27 ላይ እንዲህ ይላል የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። የሙሴን ሕግ የናቀ ሰው ሞት የሚፈረድበት ከሆነ የክርስቶስን ደም የረገጠ እንደ ርኩስ ነገር የቆጠረ ግን ከዚህ ቅጣት የሚገባው ይመስላችኋል? እየሰማችሁ ነው? ከሞት በላይ ይቀጣል። የተወደዳችሁ ወገኖቼ መታሰቢያ ብቻ ቢሆን ምሳሌ ብቻ ቢሆን ከሙሴ ትእዛዛት በላይ የሆነውን ቅጣት ያመጣ ነበር። እየገባችሁ ነው? በእውነት ነው። እርግጥ እናንተ ድሮም ገብቷችኋል። ዝም ብዬ ልጮባችሁ። ይህ ቅጣት ከሙሴ የሞት ቅጣት በላይ የሆነው የዘላለም ፍርድ ስለሆነ አይደለምን? እየሰማችሁ ነው? መታሰቢያ ብቻ ቢሆን የዘላለም ፍርድ ይዞ ይመጣ ነበር። ሶስተኛ ያጭሩ ቃል በመታሰቢያ ብቻ እንዲህ ያለ ፍርድ ይደረጋልን? አማናዊ ስለሆነ እውነተኛ ሥጋ እውነተኛው ደም ስለሆነ ነው። ሶስተኛ የዘላለም ሕይወት አለው ይላል። ሥጋዬን የሚበላ ደሜን የሚጠጣ ምን አለው? የዘላለም ሕይወት የሚኖረው መታሰቢያ ብቻ ቢሆን ነው። ምሳሌ ብቻ ቢሆን የዘላለም ሕይወት ለመዳን ይጠቅመናል። መዳን በቃ በማመን ብቻ ነው። እስኪ ብትርስ ከየት ይመጣ?
ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ እያስተማረ ይሄን መካድ ይቻላል? ይቻላል? ሌላ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል። የተወደዳችሁ ኦርቶዶክሳውያን ክርስቶስ በእኛ ውስጥ የሚያደርግ ከሆነ በስጋውና በደሙ አማካኝነት ሕይወት ነው? ሕይወት አይደለም? ለመዳን የሚጠቅም ነው? አይደለም? ምሳሌ ብቻ ቢሆን መታሰቢያ ብቻ ቢሆን እንዲህ አይነት ንግግር ይሆናል? እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ካለና ስጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ስጋውና ደሙን ስንቀበል መዳንን እያገኘን እንደሆነ እናምናለን። ግልጽ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውስ ቃል ምንኛ ግልጽ ነው። የኢየሱስ ክርስቶስን ደም ነው የምንቀበለው? አይደለም። አንድነት ህብረት ያለው ነው? አይደለም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል ካለ ከኃጢአት የሚያነጻን መለኮት የተዋሃደው ደም ነው? አይደለም። ይሄ ለማዳን ካልጠቀመ ታዲያ ምንድን ነው? ተስቢያ ብቻ ቢሆን ምሳሌ ብቻ ቢሆን ይህ እኮ የእግዚአብሔር ቃል ነው። ግልጽ የእግዚአብሔር ቃል። ሌሎች 1 2 3 ነገሮች ልጨምር። በጣም የሚያስገርም ነገር ደግሞ ልንገራችሁ። በኦሪት በብሉይ ኪዳን በጥላውና በምሳሌው የተደረጉ ነገሮች አሉ። ምሳሌ ልስጣችሁ። እስራኤላውያን የበግ ደም አፍሰው ጉበናቸውንና መቃናቸውን የበሩን ጉበንና መቃን ቀብተው ከሞት ድነዋል? አልዳኑ? የፈርዖንን በኩር ከሚገድል ሞት የበጉን ደም ብቻ ቀብተው ከሞት ማምለጥ ችለዋል? አልቻሉም? እስራኤል ጉበንና መቃናቸውን የበጉን ደም ስለቀቡ ብቻ ከሞት ማምለጥ ከቻሉ ይህኛው እውነተኛው ደም ከዘላለም ሞት ማምለጫ አይሆንም ማለት ወይም ከዘላለም ሞት ለመዳን አይጠቅምም ማለት ምንኛ አሳፋሪ ነው። አበግዑ እግዚአብሔር ዘአጥቶ ያሴስል ኃጢአት። እውነተኛው በግ አይደል የታረደው? እውነት አስብ። ጥላው እና ምሳሌው ከሞት እንዳዳነ ከተናገሩ አማናዊ የሆነው አካሉ የሆነው ግን ከሞት ሊያስመልጠን ለመዳን ሊጠቅመን አይችልም ከተባለ ይህ እንዴት አሳማኝ ሊሆን ይችላል? አንድ ሁለተኛ እስራኤል ይቀደሱ የነበሩት በደም ነው። እውነት አሰብ። እስራኤል በደም ይቀደሱ ከነበረ ይህኛው እንዴት ማንጻት መቀደስ ተሳነው? የእግዚአብሔር ቃል እንዲህ ይላል፣ የኢየሱስ ክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሰናል ይላል ዕብራውያን ምዕራፍ 10። ሰምታችሁኛል? ያ ደም ሲረጭ ለመቀደስ ከነበረ ይህኛው ደምና ስጋማ የማይቀድሰን ከሆነ ጥላው ከአካሉ በልጧል? አልበለጠም? ይህኛው ምንኛ ቤዛዊ መስዋዕትነትን እኛ ይህን ትምህርት ክለው ነው እኛ ላይ የሚጮሁ ያውም ሳይገባቸው ሰዋሰው ቃላት እንኳን አይገባቸው። ቃላት እንኳን ያፍናቸዋል። ስንነግራቸው አይገባቸው። ምን እናድርግ? እነርሱ እስኪበስሉ ድረስ እኛ አረረን። በእውነት ይህ የኖረ ሰው እንኳን አይደለም በዚህ ደረጃ ጥቂቷን ቃላት እንኳን አይረዳ። እንዴት ያሳፍራል! ሌላ ትምህርት ቢሆንም መጽሐፍ ቅዱስ እንዲህ ይላል፣ የኮርማዎችና የፍየሎች ደም ስጋን ለመቀደስ ትጠቅም ከነበረ ነውር የሌለው ሆኖ በዘላለም መንፈስ ራሱን ያቀረበ የክርስቶስ ደም እንደምን ከሞተ ስራ ሕሊናችንን ያነጻ ይሆን ይላል። አሁን ያነበብኩላችሁን ሲያነጻጽር ቅዱስ ጳውሎስ የኮርማዎችና የፍየሎች ደም ስጋን ይቀድስ ከነበረ የክርስቶስ ደም መቀደስ አይችልም ማለት ምን ማለት ነው? ዝም ብለው እንደዚህ መጥቶ ሲጸልይ እንደዚህ አይደለም። የሚበላ ነው የሚጠጣ ነው ክርስቶስ የሰጣቸው። ምን ብሎ መጥቶ እንደዚህ አጠረኝ ይህንም እንደዚህ ውሸት ነው። የሚበላ አበላቸው፣ አጠጣቸው፣ ሁሉም በላ ጠጣ። ከዚህ በላይ ምን እናደርግ እንችላለን? ዝም ብሎ ትዝታ አይደለም፣ ዝም ብሎ ተረት አይደለም። አንድነት ካለው ህብረት ካለው እኮ የተዋሃደ ነው። ለዛ እኮ ነው የሚያነጻ። ሰምታችሁ ያ ተራ ከሆነ መለኮት ያልተዋሃደ ከሆነ እንዴት ያነጻል? ሕሊናችን ከሞተ ስራ እንዴት ያድናል? መለኮት የተዋሃደው ደግሞ ከሆነ አዳኝ ደም ነው።
የመዳን ስጋ ነው። የቱ የዕለተ ዓርቡ እዛ የተሰቀለው ነው እንጂ አሁን ምን በላይ አይደለም አይባልም። ራሱ ነው፣ አንድ ነው። ጮኩባችሁ ጮህብን አትሉኝ። ሞራል ይዞ ነው እንጂ ቆጣችሁ ፈልጌ አይደለም። መናው ከሞት አላዳናቸው ማለት በምድረ በዳ መና በሉ ሞቱ ማለት ያላቸው ያ መና ከምድረ በዳ ሞት ያላዳናቸው ከሆነ ይዚህ ከሰማይ የወረደ እንጀራ ነው ከሞት ካላዳነ ብልጫው ምንድነው? እሺ እየሰማችሁ ነው። አዲስ ኪዳን ከብሉይ ኪዳን ብልጫ ካላት ብልጫ ሚኖራት ያ ስጋና ያ ደም ከምን ሲያድን ነው? ሞት። አለበለዚያ ብልጫውስ ምንድነው? የአዲስ ኪዳን ሌላ ነጥ ስጋውንና ደም እንደመካፈላችን እኔና እናንተ አንድ እንሆናለን አንሆንም? ክርስቲያኖች ሁሉ አንድ የሚሆኑት በምንድን ነው? ስጋውና ደም እውነት አሰብ እሱ ሁላችን ስላደረ ይሄን የእግዚአብሔር ቃል ነው የሚናገረው። አንዱን እንጀራ ስለተካፈልን ይላል ቅዱስ ጳውሎስ ሁላችን አንድ ስጋ ነን ይላል። አንዱን እንጀራ ተካፍለን ሁላችን አንድ ምን ሆነው በምሳሌ ወይም በመታሰቢያ ነው? አማናዊ ነው። አንዱን እንጀራ በምሳሌ ብቻ እንዴት አንድ መሆን ይቻላል? ቅዱስ ቄርሎስ ግን ይሄን ያደንቃል። ለምን መዝጊያ ይሆነ ሰዓትም ስለሄደ ቅዱስ ቄርሎስ እንዲህ ይላል። ስሞት የመጨረሻው አይሁድ የፋሲካውን በግ በመብላትና ደሙን በራቸውን በመርጨት ከሞት እንደዳኑ መቀደስን እንዳገኙ ካመኑ የክርስቶስ ሥጋ በመብላትና ደሙን በመጠጣት የዘላለም ሕይወት ማግኘትን እንደምን ተጠራጠሩ? ለምስማን ናቸው። አሁን ያልኳችሁ በጥላው የተደረገውን ያመነ ሰው አካሉን ያደርገውን ለማዳን ሕይወት ለመስጠት አይችልም። መታሰቢያና ምሳሌ ብቻ ነው ካለ እንዴት የሚያሳስብ ነው። እኛ ግን እንዲህ እናምናለን። አባቶቻችን እንዳመኑት እናምናለን። ለኃጢአት ይቅርታ ስርየት የሚሰጠን ደም መሆኑን እናምናለን። ኃጢአታችንን የሚያነጻ ደም መሆኑን፣ ይሄ ደግሞ ለመዳን እንደሆነ እናምናለን። የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም እንደሆነ በከበረ ቁርባን እናምናለን። ይቆየን። አሜን። አብረን